ከዛይን ባንድ ጋር በመሆን ድንቅ ብቃቱን ያሳየን ዮናስ ሽመልስ ነው። ዮናስ ሽመልስ በኤልኤም 4 ተወክሎ የጋሽ ጥላውን ገሰሰን እዋት ስትናፍቀኝን ነበረ ቀደም ሲል ያቀነቀነው። ዮናስ ሽመልስን እንዴት አገኛችሁት? ከወደዳችሁትና ለቀጣይ ሳምንት መሻገር አለበት ለምትሉ ታዲያ 8222 የእናንተ ድምጽ ዋጋ አለው። ያለ ገደብ ድምጻችሁን መስጠት ትችላላችሁ ለማለት እንወዳለን። ቀጥታ ወደ ዳኞች አልፋለው። ዳኞች ከ10,000 ነጥብና አስተያየት ይሰጡልናል። ኦኬ ጀምር። እሺ ዮናስ እንዴት ነህ? በጣም ቆንጆ ምርጫ ነው። ጥሩ ነው። ብዙ ነገሩ ጥሩ ነው። ያው እንግዲህ ስለ ድምጻይነት አናወራም አይደል? አሁን ሁላችሁም በጣም የውብ ድምጽ ባለቤት ናችሁና ድምጻይነታችሁ ላይ ምንም ጥያቄ የለውም። እሱን እንዴት ትገልጻላችሁ? እሱን እንዴት ታቀርቡበታላችሁ ነው ፈተናው። በጣም ቆንጆ ነበረ። ጉልበትህ በጣም አሪፍ ነበረ።
የመረጥከውም ኪ አሁን ኖርማሊ ዜማው እንደዚህ ይፈልጋል አይደል ላይ በደንብ ጮክ ተብሎ ጉልበት እስከ መጨረሻው የሚቻለውን ያልተሰጥቶ መዜም ይፈልጋል ትክክል ነው ግን ጩኸቱ ላይም ደግሞ ውበት እየታሰበበት እንዲሆን ነው ሐሳብ የሚቀርበው ዳይናሚክስ ላይም የሞከርከው ነገር ጥሩ ነው በጣም ብዙ ነገሩ ግን በተለይ አፍ ተገጥሞ የሚባልበት ቦታ ላይ በቃ ሚራክል በጣም ነው የሚገርመው እሱ ፓርት በጣም ጥሩ ነበር ቅሪታዎች ጋር ሲሄድልህ ከቅኝት ጋር በተያያዘ በጣም ብዙ ቦታ ቆንጆ በጣም ብዙ ቦታ አልፎ መቼም ፈተና ስለሆነ እናነሳዋለን እንጂ ላይቭ ላይ ፍጹማዊነት ከባድ ነውና የሚሰሙ ነገሮች አሉ አንድ ቦታ ግን የመጀመሪያውን የዜማ ክፍል ብለህ ሁለተኛውን ስትል አጎንበሰህ ነበር ያዜም ከነበረውና አዲስ አይነት የድምጽ አወጣጥ ቴክኒክ ሰማውኝና ሁለት ሰው የሚዘፍን ይመስላል የነበረውን ከረር ቶታሊ ቀይሮ ሌላ አይነት ቫውል ውስጥ ነው የገባውና አጎንበሰህም ኦኬ ፊዚካሊ ኤክስፕሬሽን ማድረግ ፈልገሃል ቆንጆ ነገር ነው ግን የቮካል ቴክኒኩ የቮካልህን ከለር ሳይቀይር መሆን አለበት አይደል ሁለት ሰው የሚያዜም እንዳይመስል ማለት ነውና እሱ ጋር ጥንቃቄ ማድረግ ያስፈልጋል ከዛ ግን በጣም የከፋኝ ረጅም ድምጽ የሚያዝበት ቦታ ላይ በጣም አጥሯል ይሄንን ዘፈን ከመረጥክ በቃ ፈተናው እሱን ነው መስማት ያለብን እዛ ውስጥ በጣም ብዙ ነገር ነው አይደለም የሚሰማው አንደኛ ትንፋሽ ይፈልጋል ሁለተኛ ረጅም ድምጽ ላይ አንድ ኪ ረጅም ጊዜ እንደዚህ ተይዞ ሲቆይ ከቅኝት የመውጣት እድሉ ሰፊ ነውና እሱን ሳይወጡ መቆየት ሌላው ፈተና ነው ከጉልበት ጋርም የተያዘ በጣም የሚፈተነው ነገር አለና እሱ ሲዘፍን ኦሪጂናሊ ባሩን ብትቆጥረው በቃ በጣም ረጅም ነውና ግማሹ ጋር እንኳን አልተደረሰም እሱ መሆን የለበትም ምክንያቱም ካመጣህ እሱን ልታሳየን ነው የሚሆነው ብዬ ነው ማስበው ይሄን ሙዚቃ ከመረጥክ ሌላ በጣም እንደ ሌሎቹ ዘፈኖች የዜማ ቴክኒኩ ምናምን የቅላጼው እንደዚህ የምንልበት ነገር አይደለም በቃ ይሄ ሎንግ ኖቱ ረጅም ድምጽ የሚይዘው ፓርት ነው ፈታኙ ነገር እሱ ውስጥ ነው ብቃትህ የሚገለጠው እዚህኛው ዜማ ላይ እና በጣም ነው ያጠረው ስለዚህ ስለ ፍሬዚንግ የምናወራ ሐሳብ አንድ ዜማ ሐረግ ተነስቶ የሚደርስበት ምናምን እያለ የምናወራ ሐሳብ ቶታሊ ተቀጨ ማለት ነው እና እሱ ጋር ነበር በጣም ብዙ ስራ መስራት የነበረብህ ዮናስ ቅላጼና የዜማ አጠፋቶችም በተወሰነ ደረጃ ክሊን ነው ያልመጡ ቦታዎች አሉ ትልቁ ችግሬ ግን አሁን ያልኩ የፍሬዚንጉ የረጅም ድምጽ ጉዳይ ነው 9910 እሺ ዮናስ ሽመልስ የጋሽ ጥላሁን ገሰሰን ህይወት ስትናፍቀኝ ነው ይዘ መጣው በጣም ጥሩ ምርጫ ነው የተጫወትክበት መንገድ ብዙ ቦታ በጣም ጥሩ ነው ቅድምም አንድ ዘፈን ተመርጦ ብየዋለሁ ይሄን ዘፈን ጋሽ ጥላሁን በተለያየ አይነት አዛዜም ተጫውቶታል ዋናው ዜማ እንዳለ ሆኖ ግን የተወሰኑ ቅላጼዎችን እየቀያየረ የተጫወተው ዜማ ነውና ደግሞ በጣም ጆሮአችን ውስጥ እናንተ እንኳን ይቅርብ ናችሁ እኛ እንኳን ልጆች ሆነን በቴሌቪዥን በጣም ጆሮአችን ላይ ተቀጠቀጠ ዜማ ነውና በደም ተረድተዋል ብዙ ቦታ እኔ ዛሬ ቅር ያለኝ ነገር እንጉርጉሮ በጣም ቆንጆ ነው በፊት ጥሩ ልናገርና እንጉርጉሮ ቆንጆ ነው አንድ ደግሞ የሆነ ህቅ የሚል ደስ የሚል ቃና ያለው አለ ሃይ ፒች ላይ ሲወጣና በተለይ ለእንዲህ አይነት ዜማ በጣም ደስ ይላል እሱ ደስ ብሎኛል ምንድነው እኔ ቅር ያለኝ ህይወት ስትናፍቀኝ አጠገብ ይያለች በለመጀመሪያ ከዛ ቤት መዝጊያው ምን አረከው በእኔ ላይ ነው እንጂ በሌሎች መጣ እንደሱ አይደለም አይደል ሁለተኛው ላይ በራሱ ግጥም አደረከው እንዲህ ያለ ፍቅር ለወሬ ማይመች ነበር መዝጊያው ስለለመድኩት ግጥሙን ተናገርኩ እንጂ ዜማውንም አብሮ የግጥሙ አለመምታት ዜማውንም አብሮ ይሰብረዋል ገባ ስለዚህ እንዲህ አይነት ነገር ላይ በጣም ጥንቃቄ እንድታረግ ነው ሌላ ከቅኝ ጋር በተያዘ የተወሰነ መልኩ ችግር ነበረ ቫይብሬሽን ነበረ ቫይብሬሽን እንድታጠፋ ከውበት በላይ እንዳይሆን ማለት ነው በተረፈ ብሩክ ያንስቶታል ረጅም የጋሽ ጥላሁን የሚይዘው ነገር አንዱ የዚህ ዜማ ከለር ነው እንደገና ደግሞ ዜማው እንደምናቀው ከሱዳን የተወረሰ ማለት ከዛ የመጣ ዜማ ነው የሱዳን ዜማዎች በጣም ብዙዎቹ ቅላጼ ጋራ ያላቸው ግንኙነት ትልቅ ነው ሶ የተወሰነ ቦታ ረጅም ፍሬዝ ያለው ነው ጋር
ቅላጼውም በደንብ ያልተባሉበት ቦታዎች አሉና እነዚህ ዲቴሎች በደንብ መሰራት አለባቸው ለሌላ ጊዜ። አጠቃላይ ግን ይህን ደፍረህ ራሱ ስላመጣ በጣም ጥሩ ዜማን ያመጣው። እኔ ጋር ያለ ውጤት 9910። ዛሬ በተሻለ በደንብ ዝግጅት አድርገህ እንደመጣ ያስታውቃል። ካለፈው በጣም ጥሩ ነበረ። በደንብ ኃላፊነት ወስደ ዜማውንም ስለመረጥከው አክብሮቴን እገልጻለሁ። አንድ ቦታ ያው እንደተነሳው ብሩክ ያሳቀኝ ግማሽም ድረስ አልመጣም ያለው ቦታ በጣም ወሳኝ። መጀመሪያ ላይ ያን ሁሉ ሰራህና መሀል ላይ ባይን እየተያዩ የሚለው ቦታ ላይ ማለት ነው ትንፋሽ ስላልያዝክ ነው በቃ ባህ እንደዚህ አይነት ነገሮች። ሌላው አልፎ አልፎ ብሪጅ ላይ አርቲፊሻሉ ድምጽ አልተስማማኝም። በቃ ዜማው በጣም ትልቅ ዜማ ነው እና በፋልሴቶ ያልከው ነገር መሀል ላይ ደግሞ አፍን ገጥመ ያዜምከው ደግሞ በጣም የተስማማኝ ቦታ ነው። አሁን እንደዚህ አይነት ነገሮች ውበትም አለው በጣም ደስ ይላል። ሌላው የሱዳንኛው አባባሉ ከነዚህ ሞ ያልከውን ነገር በጣም ጥሩ ነበረ። አሁን 11ኛው ዙር ሳይሆን 11ኛው ሰዓት ነው እና ስለዚህ በጣም በቃ መንቃት ውድድሩን በደንብ ትንንቅ ማድረግ አለባችሁ። ጥሩ ነው። 9930 ነው የሚያል